ሰላም ሰላም ቤተሰብ እንዴት ናችሁ? እንኳን ለእመቤታችን ለቅድስት ድንግል ማርያም ዓመታዊ በዓል በሰላም አደረሳችሁ። በባለፉት ክፍል አንድ ጀምረን አቁመናል። ዛሬ ደግሞ ክፍል ሁለት ትልልፍ ውስጠ ትልልፍ ወይ ደግሞ ውስጠ ተሳሳቢ የሚለውን ነገር እንደ ክፍል አንዱ ባጭር ለማየት እንሞክራለን። እናንተም እንግዲህ ሸር እያደረጋችሁ ተደራሽ ማድረጉ እንዳትረሱ። ማንኛውንም ጥያቄ ጠይቁኝ። ከዚህ በኋላ እንግዲህ እግዚአብሔር እንደፈቀደ ቋሚ ከሳምንት 2 ቀን ቪዲዮ የምንለቅበት አጋጣሚ ይኖራል። ወደ ትምህርት እንመለሳለን። ይህን ትልልፍ እንደጨረስን ማለት ነው። ክፍል 2 ወይ ደግሞ ውስጠ ተሳሳቢ ወይ ደግሞ ውስጠ ትልልፍ የሚለው እንግዲህ ተሳቢ ማለት ቀጥተኛ ተሳቢ ካልን ይህን የሚል ነው። ይህንን ለምሳሌ አበበ እንጀራ በላ በልምድ እንጀራ በላ ነው የምንል። ምን ስንል የምናገኘው ጥያቄ የሚመልስልን ነው ተሳቢ የሚባል። ለምሳሌ ልጁን አገኘሁት ብል ልጁን ያለው ን ስላለችበት ይህንን ስላለ ይህንን ወይ ደግሞ ን ማለት አንድ ናቸው፣ ተሳቢ ይባላል። ይሄ ውስጠ ተሳቢ ነው። እንዴት እንደሚተላለፍ አሳይቻችኋለሁ። ከዛ ውጪ ግን ይሄ ውስጠ ተሳሳቢ የምንለው ወይ ደግሞ ውስጠ ትልልፍ የምንለው ይህንን ሲል አናገኘውም፣ ግን በውስጡ ይህንን እንደማለት ነው። ውስጠ ተሳሳቢ ነው የምንለው ተነሱም እንኳን ማለት ነው። አሁን ትልልፍ ተሳቢ ውስጥ የማንኛውም በቅኔ ውስጥ የማንኛውም ቃል ከማሰሪያ ውጭ ኤክሴፕት ማሰሪያ ወይ ደግሞ ከግስ ውጭ ሁሉም ውስጠ ተሳቢ አለው። ለምሳሌ አሁን የቅኔ ባለቤት እንኳን ተሳቢ ያለው። ተሳቢ ማለት ስናወራ የምናሳርፍበት የሆነ ትርጉም አግኝተን የምናሳርፍበት ወይ ደግሞ ትርጉም ለማግኘት የምንንኮባኮብበት ማለት ነው። ለምሳሌ ምንድን በድንጋይ ሰራ ቤቱን በድንጋይ ሰራ እንላለን። ቤቱን በአስፓልት ሰራ ብንል ቤቱን በአስፓልት ሰራ ብንል አሁን ቤቱን ስላለ ይሄ ተሳቢ ነው፣ ቀጥተኛ ተሳቢ ነው። ቤቱን ምን አለ ሰራ ነው። መቼም በአስፓልት ባንለውም ተሰራ ስለሚል አሁን ይሄ የሚሳበው ወደ ሰራ ነው። በአስፓልት ሰራ የሚለውስ አሁን በአስፓልት ሲል ስታወት ማድረጊያ ነው። በአስፓልት የወጣችበት አግባብ ነው። ግን ውስጠ ተሳቢ ደግሞ አለው። ውስጠ ተሳቢው ለማን ነው? እዚያው ሰራ በአስፓልት የሚለው ተሳቢነቱ ለማን ነው? ሰራ። እንዴት ካላችሁኝ የሚያልፍ ማዳይ ነው። በአስፓልት ብዬ ምን እንምል? በአስፓልት ሰራ እንምል። ተጋዘናል አይደል? ስለዚህ በአስፓልት ሰራ ስል በአስፓልት ውስጠ ተሳቢው ሰራ ለሚለው ነው ማለት ነው። እሺ ውስጠ ተሳቢ የሚያልፍባቸው ቦታዎች ወይ ማሰሪያ ወይ ቅጽል ወይ ቦዛ አንቀጽ ናቸው። ልብ በሉ። አንድ ተሳቢ ውስጠ ተሳቢ አብዛኛውን ጊዜ ሌላ ቦታም ይኖራል፣ ሊያልፍ ይችላል። ግን ወይ ማሰሪያ ወይ ቦዛ አንቀጽ ወይ ቅጽል ናቸው። ለምሳሌ በመንገድ የሚሄድ የሆነ በመንገድ ያለቀ ብል በመንገድ የሚለው ተሳቢው የሚያልፍ ማዳይ ነው። ያለቀ ያለው ላይ ነው አይደለ? ስለዚህ ያለቀ ያለው ነው ላይ ነው የሚሳብ ማለት ነው። በመንገድ ያለቀ በመንገድ አለቀ ብልም ይኸው ለማን ተሳቢ ማለት ነው? ማን ላይ ያረፈ ብላችሁ ምትዙ በቃ በመንገድ አለቀ ሲል በመንገድ ብለን አላቆምንም። በመንገድ ብለን የሆነ ትርጉም እናገኝ አለቀ የሚለው ላይ ስለምንደርስ በመንገድ ያለው ላለቀ ነው ተሳቢነቱ ማለት ነው። በመንገድ አልቆ ቢል ይኸው በመንገድ አልቆ አያችሁት? ሰውን አውቆ ቅኔን አውቆ ወደ አቋቋም ቤት ሄደ ብንል ቅኔን አውቆ ቅኔ ይኸው በስቃይ አውቆ ቅኔን በፍጥነት አውቆ ብንል በፍጥነት የሚለው ቃል ውስጠ ተሳቢነቱ አውቆ ለሚለው ነው ማለት ነው። እና ውስጠ ተሳቢ ስታወት ይህን የሚል የለውም፣ ግን በዚህ ሊሆን ይችላል ከዚህ በዚህ ጊዜ ኢቭን የቅኔ ባለቤቱ ይሄ የሚለው እንኳን ውስጠ ተሳቢ ያለው
ውስጠ ተሳቢ የሌለው ማን ነው? ማሰሪያ ብቻ ነው። ማሰሪያ ግን ሙያ ስንሰጥም እገሌ ማሰሪያ ይስባል እንጂ አይሳብም እንዳይለ አይሳብም። በቃ ተሳቢ ይሄድለታል እንጂ ወደሱ እሱ ግን አይሳብም እንደማለት ነው። እሱ ብቻ ውስጠ ተሳቢ የለውም። ሌላው ግን ሁሉም በሚባል መልኩ ውስጠ ተሳቢ አለው ማለት ነው። አሁን ይህንን ተሳቢ እንዴት ነው ሲሆን ነው የሚተላለፍ የሚለውን ነገር ነው የምናየው ትልቁ። አሁን ይህንን ስናይ እንግዲህ ልብ በሉ አእሚሮ መጻ በሀገረ ሰብ ብንል አእሚሮ መጻ በሀገረ ሰብ ያዙልኝ። አእሚሮ መጻ በሀገረ ሰብ ብለን ቅኔ ያደርግልና ከዛ በሰው ሀገር አውቆ መጣ። ወደዚያ ቅኔን የሚል ነገር ሊኖር ይችላል። እሱን ተውት። ምን አልኳችሁ? አእሚሮ መጻ በሀገረ ሰብ አለ። ቅኔን በሰው ሀገር አውቆ መጣ ብንል እንዲያድርገን ይሄ ተሳቢ ይበላሻል ማለት ነው። አያችሁት? ውስጠ ተሳቢ ያለው በሰው ሀገር ያለው እንግዲህ ቁጥሩን ያልኩትኝ አእሚሮ መጻ በሀገረ ሰብ ያልኩትኝ የሰው አገር በዚህ አውቆ መጣ በለው። ውስጠ ተሳቢው በሰው ሀገር ምን ብሎ አውቆ ነው ያለ። ለማን ነው የሚሳብ? ውስጠ ተሳቢው ይሄኛው ለአእሚሮ ነው፣ ለቦዙ ነው። ግን መሀል ላይ ማን አለ? መጻ የሚለው አለ። ስለዚህ መጻን ያልፈዋል ውስጠ ተሳቢው ማለት ነው። እሺ ሁለተኛ ሐዋሪ ኤልያስ ምስለ ዳህና አልሁኝ። ሐዋሪ ኤልያስ ምስለ ዳህና ከኤልያስ ሐዋሪ ኤልያስ ምስለ ዳህና ከዳህና ጓደኛው ዳህና ከዚህ ጋር የሚሄድ የሆነ ተመልከቱ። ከዚህ ጋር ሐዋሪ ኤልያስ ምስለ ዳህና ብዬ ኤልያስ ዳህና ሰው ዳህና ከሰው ዳህና ጋር የሚጓዝ ሐዋሪ ያለው ማለት ነው። ኤልያስ አልኩኝ። አሁን ይሄ ከሰው ጋር የሚጓዝ ነው ብዬ ለማን የተሳበው? ውስጠ ተሳቢው ከዚህ ጋር የሚለው ተሳቢው ለማን ነው? ሐዋሪ የሚለው ነው ማለት ነው። ስለዚህ ሐዋሪ የሚለው ይሄ ምስለ ዳህና ያለው ማን አለፈው ማለት ነው? ኤልያስን አልፎ ውስጠ ተሳቢው ለሐዋሪ ስለሆነ እንደዚህ አይቻልም ማለት ነው። ሶስተኛ ዲበሃቅ በግብር ብላ። አሁን ደግሞ ዲበሃቅ በግብር ዲበሃቅ ግብረ መጻኢ ረኩበ ብል ዲበሃቅ ግብረ መጻኢ ረኩበ ከጫካ ላይ ብርን ከጫካ ላይ በስራ አግኝቶ የመጣ ብር ሊሆን ይችላል። እንግዲህ ከጫካ ላይ በስራ አግኝቶ የመጣ ወደዚያ ብርን ሊሆን ይችላል። ብርን ከጫካ ላይ ይህን ብናይ ደግሞ አሁን ከጫካ ላይ ዲበ ግብር ዲበ ሀቅ ያለው ማለት ነው። ከጫካ ላይ በግብር በስራ አግኝቶ የመጣ እንደዚህ ቢል ዲበ አሁን መጻኢ ርኩበ ቢል ወርቅ ያለው ማን ያልፈዋል ማለት ነው? መጻኢ ርኩበ መጻኢን ያልፈዋል። ተሳቢነቱ ለርኩበ አግኝቶ ላሉ ስለሆነ ማለት ነው። ሌላው እሺ እንግዲህ ሌላው ይህን ያህል ማለት በዚህ ልክ ነው። ተገባችሁ? ምናልባት አላውቅም። በዚህ ልክ ነው የምትነግሩ። በዚህ ልክ ነው ያው ብልሽቱ በዚህ ልክ ማለት ሁኔታው ተገባችሁ። ከዚህ የዘለለ ነገር አይኖረውም። ልብ በሉ። ሁኔታው ገብታችሁ ከሆነ እንዴት እንደሚተላለፍ ያረፈበትን መያዝ ነው እንጂ ብዙ ምሳሌ መስጠቱ ይህን ያህል ተገቢ አይደለም። እንትን ማለት ይህን ያህል ጥቅም ላይኖር ይችላል። ብቻ ያረፈበትን የት ላይ ነው የሚያርፍ የት ላይ ነው እንትን የሚለውን መያዙ ብቻ በቂ ይሆናል ማለት ነው። ይህንን በደንብ ያዙት። ሌላው ደግሞ በሁለተኛ ደረጃ እንግዲህ እንደምታውቁት ዘመነ ክረምት ሊያበቃ ነው። አሁን 25 ቀን እሁድ ያበቃል። ዘመነ ክረምት ሲያበቃ ማን የሚተካል? እንደምታውቁት ዘመነ ጽጌ ነው። የዘመነ ጽጌ ሰፋ ያለ አማርኛ ነው ያለው። በዘመነ ጽጌ ደግሞ እንደኔ የተሆነ በትምህርት እናሳልፈው። ከሳምንት 2 ይመጣለው የቃሌ ነው እናሳልፈው በትምህርት ብዬ አስባለሁ። ስለዚህ እየቆጠራችሁ ማንጡ። ከዛ በፊት የሚያስነግረውን ልንገራችሁ። በዘመነ ጽጌ የሚያስነግረው
እንግዲህ የስደት ታሪክ ነው። ስደቱ በሰኔ የተከናወነ ነው። ያው እንግዲህ ለሊቃውንት ናቸው እዚያ ያመጡት እንጂ ታውቁታላችሁ። እና የሚያስነግረው ስደት ነው። እመቤታችን ዮሴፍ፣ ሰሎሜና እግዚአብሔር አምላክ ኢየሱስ ክርስቶስ ተሰዶ ይቀርባቸዋል። ረሃብ ይቀርባቸዋል። ጽም ይቀርባቸዋል። ምንዳቤ የእመቤታችን ብካይ፣ ሰቆቃ፣ ለቅሶ፣ ፍርሃት፣ ድንጋጼ በዚህ ምክንያት ተሰደዱ እያልን ስደትን እያቀረብን እንነግራለን ማለት ነው። ሌላው እንትን ከሆነ የሚርቃቸው ደግሞ ተመትሮ፣ ሰይፍ መቆረጥ፣ ሰይፍ ምንድነው? ምትረት አጠቃላይ እና ሰይፍ ደግሞ ይርቃቸዋል። ሰይፍ ዳህና ይቀርባቸዋል ማለት ነው። ደህንነት፣ ስደት የሚለውን ነገር ይቀርባቸዋል። አጠቃላይ ሰይፍ ግን ይርቃቸዋል። በዚህ አጋጣሚ እነ ይጋርና የተሰደዱ እነሱን አሰዳቸዋል ተብሎ የተቆረጡት ያው ቀናቸው ባይሆን እንኳ ከስደት ጋር ስለምናስባቸው እነሱ በምትረት ይመጣሉ፣ እነ ይጋር ማለት ነው። እነዚህ ግን እነ ድንግል ማርያም ሳይቆረጡ ቀሩ። በሄሮድስ ሕግ አዋጅ አብሪል፣ ይቻውን አብሪል ቋሚ አማርኛ ናት። አሁን በዚህ በስደት ወቅት ቋሚ ነች አብሪል፣ ወይ ደግሞ ሕግ ማለት ነው። አዋጅ እንደማለት ነው። የሄሮድስ አዋጅ፣ በሄሮድስ አዋጅ ምክንያት እነ ድንግል ማርያም የሚሰደዱ ሆኑ። ጌታችን የሚሰደድ ሆነ። በምንድን? በሄሮድስ ምክንያት ወደ ምድረ ግብፅ የሚሰደድ ሆነ እያልን በሄሮድስ ምክንያት፣ በፍርሃት ምክንያት፣ በድንጋጼ ምክንያት ከሀገር ተሰደዱ እያልን እንነግርበታለን ማለት ነው። የሚያስነግረው ይህ ነው። ያው እንግዲህ ዓመት ላይ ደግሞ ሲኖር እያየን እንለቃለን። ግን አሁን ወደ ትምህርት እንዞራለን። ትልልፉ ባጭሩ ይህን ይመስላል። ካልገባችሁ አሁንም ልመለስበት ትችላለሁኝ። ያው ኮንሴፕቱ ይግባችሁ እንጂ ምሳሌ መስጠቱ ይህን ያህል እንትን ስለሆነ ነው። አንደኛ ላደራጀሁትም፣ ሁለተኛ ደግሞ ይሄ ኮንሴፕቱ ከገባችሁ እንዴት ማረፍ ያለበት ውስጥ ስታይ የሚባል እንዴት ነው የሚለው ነገር ተገባችሁ፣ ከዚያ በኋላ ያለው ነገር ቀላል ነው። ካልሆነ ደግሞ በጣም ያልገባችሁ ከሆነ በውስጥ አናግሩኝ። ወስብሐት ለእግዚአብሔር።